በሊዛ ደሳለኝ ላይ ደሴ ከተማ ላይ የተፈጸመውን ከባድ ወንጀል ነው። ሊዛ ደሳለኝ ተወልዳ ያደገችው በወሎ ክፍለ ሀገር በቆቦ ከተማ ነው። ቆቦ ከተማ ላይ እስከ 12ኛ ክፍል ያለውን ትምህርቷን ካጠናቀቀች በኋላ የተሻለ እድገት ለማግኘት ተምሬ ራሴንም ቤተሰቦቼንም መለወጥ አለብኝ ብላ በማሰብ ከቤተሰቦቿ ተነጥላ ወደ ደሴ ከተማ ትመጣለች። ደሴ ከተማም ሆና እንግዲህ የኮሌጅ ትምህርቷን እየተከታተለች የምትገኝ ልጅ ነበረች። ይቺ ልጅ ከሰሞኑ ስልኳ ይበላሽባትና ስልኳን ለማሰራት ወደ ፒያሳ አካባቢ የደሴው ፒያሳ አካባቢ ታቀናለች። እናም ስልኳ ተሰርቶ ካለቀ በኋላ ስልኳን ይዛ ወደ ቤቷ መንገድ ታቀናለች። ወደ ቧንቧ ውሃ ታክሲ ይዛ ወደ ቤቷ እያመራች ባለችበት ሰዓት እንግዲህ ጓደኛዋ ትደውልላታለች። ማምሸቷ በጣም ስላስጨነቃት እንዲህም ማምሽታ እንዲህም ቆይታ ስለማታቅ ምን አጋጥሟት ይሁን ብላ ትደውልላታለች። በሰዓቱ በጣም ደህና እንደሆነችና ወደ ቤት እየመጣች መሆኑን ቧንቧ ጋር መድረሷን አሳውቃት ስልኩን ትዘጋለች። ከዛ በኋላ ግን ጓደኛዋ ስትቆይባት ግራ በመጋባት ድጋሚ ትደውላለች። ነገር ግን ያ ስልክ አይሰራም። ይሄ ሁኔታ ያስጨነቃት ጓደኛዋ ሌሎች የአካባቢውን ሰው በመሰብሰብ እንግዲህ አብራ ይችን ጓደኛዋን ፍለጋ ትወጣለች። ነገር ግን ፍለጋው ላይ በተሰማሩበት ሰዓት ያዩት ነገር እጅግ የሚያሳዝንና የሚያስደነግጥ ነበረ።